ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። ሰላም ለእናንተ ይሁን። ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የቅድስት ድንግል ማርያም የአስራት የበኩራት ልጆች እንደምን ሰነበታችሁ? እንኳን ለመልአኩ ቅዱስ ገብርኤል ወርኃዊ መታሰቢያ በዓል በሰላም በፍቅር በአንድነት አደረሳችሁ አደረሰን እያልን ይህ ከመልአኩ ቅዱስ ገብርኤል በቀሲስ ተስፋ ማርያም የንስሐ የጽዋ ማህበር ልጆች ኪነ ጥበብ ክፍል በ2018 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ጭውውት ክፍል 1 እነሆ። ምንጭ ቴሌግራም ተዋንያን ኤደን ወለተ ስላሴ፣ እንደ እናት አለሜ፣ ጥሩ ሴት ወለተ ሀና፣ እንደ ትዕግስት፣ ግርማነሽ ወለተ ጊዮርጊስ፣ እንደ ፍሬ፣ ሀና ወለተ ኢየሱስ፣ እንደ እናት ቴቶ፣ ኢዮብ ተክለ ጻድቅ፣ እንደ አባት አብርሃም፣ ማሪ ወለተ እግዚእ፣ እንደ ሀረግ፣ ሀብታም ወለተ ማርያም፣ እንደ ቅድስት በጋራ በመሆን ነው። በጽሞና ትከታተሉን ዘንድ በትህትና እንጠይቃለን። ከመርሃ ግብሮች ጋር መልካም ቆይታ ይሆንልን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። በእውነቱ ተመስገን አምላክ። እሰይ ምን ይሳንሃል አንተ? እንደው የአብይ ጾምን በሰላም በፍቅር አሳልፈ ለብርሃነ ትንሣኤ ያደረስከን እንደው በትንሣኤውም ሆነ ጊዜ በእውነት በቸርነቱ ስላደረስከኝ ተመስገን። በጾም ጊዜ ከበደሉም ከተበዳደሉም ይቅር ለእግዚአብሔር ተባባሉ ይላል። እኔ እንደው የኔ ጉድ እንደው ከጎረቤቶችም ጋር ሳልስማማ አሁን ይሄዳለሁ። ምንም ይበሉኝ ልጆችስ ተኝተው ይሆን እንዴ? ቅድስቴ ልጆይ ቅድስት አለሽ? እማዬ ሰላም አደርሽ እንዴ? ቅድስቴ እስካሁን አልተነሳችም እንዴ? እኔ እኮ የሌሊት ኪዳን ጨርሼ መጣሁ። እሰየሽ ተባረኪ። ጎሽ ጎብዘሻል እንጂ እኔም አስቤው ነበር፣ እንደው አልተሳካልኝም። ከዚሁ ተቤት ሆኜ ጸሎቴን አደረስኩኝ። ማን የሚጠራው? አያስተኙ። ትናንትና ምሽት ነበረብኝ ለትንሣኤ በተን ብዬ ከጓደኞች ጋር። አቤትማ ያው የኔ ልጅ በይ ቶሎ በይና ፊትሽን ታጠቢ፣ ልብስሽን ቀይሪና ጾም ፍጪ። ትንሽ እንቁላል ሰርቻለሁ። አረማ ሁለቱም ሁሉ ጾሜ በእንቁላል ልፈታ ነው እንዴማ? ሸም ነገር የለም። ቅድስቴ ረጋ በይ። ቤት ያፈራውን ነው የምንቀምሰው። እማዬ እኮ ብቻዋን ነች፣ አታሳዝንሽም? ደግሞ እኮ ስጋ በላን አልበላን ምንም የምናመጣው ለውጥ የለም። ኧረ ቲጂ አካበድሽ እና አመት በአመት ልደጋግም ነው። እስኪ ጎረቤቶቻችን እንዴ አንዴ በሬው በጉን ፍየሉን ዶሮውን የምግብ አፒታይት የከፈቱት እኮ በሽታ። አይ የኔ ልጅ አረቴ እንደሱ አትበይ። ለበጎ እኮ ነው ሁሉም ነገር ቢሆን ተመስገን ነው። እንዴ ምን አጣን ደግሞ? ለአንድ ቤቱ እንጂ እንደ ጎረቤቱ አያድርም አይውልም። ቤት ያፈራው ከማሱ አይ እንደ አምላኬ ወይ እንደምን በደልኩ ይሆን? አመት በአመት ጭቅጭቅ እንደው እማማ ግን አታማሪው። ፈጣሪ ይመስገን ምን አጣን ይበቃል። ይሄኛ የምንበላው ለጥጋብ ነው እንዴ? የእግዚአብሔር ቃል ብቻ ምግብና መጠጥ ነው። ተመስገን አምላኬ ለዚህ አበቃኸኝ። አንቺ ልጅ መቀበር ትወጃለሽ መሰል። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ እርሱ ዋጋ ነው አለ ልበ አምላክ። መዝሙረ ዳዊት መዝሙር 127 ቁጥር 3 አንበቢ። መጽሐፍ ቅመም ልጨምርልሽ በሆድ ሳለህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። ትንቢተ ኤርምያስ 1:5። በቃሽ ቲቸር ትዕግስት በሩ ልተኛ። አውፍ እሳይ ልጆች በሉ እንዲጣጡልኝ። ምን ይቅራ? ቢራ ቁርጥ ጥብስ ንገሩኝ። አባዬ ሁሉም ፉል ነው። ደስ የሚል የትንሣኤ በዓል ቀን ነው። ፍሬ ምን አኮረፍሽ? ምን ደስታ አለ? ቆይ ግን እዚህ ቤት ብርሃነ ትንሣኤ በዓል የምናሳልፈው በስጋና በመጠጥ ነው እንዴ? እስቲ ለጎረቤቶቻችንን እናስብ። ምንም የላቸውም። እግዚአብሔር ባርኮ ከሰጣቸው በስተቀር ታውቃላቸው። አታውቁም እንጂ እግዚአብሔር ካለህ ለሌላው አካፍል ይላል።
ስለዚህ እኛ በልተን እንድርሳችንን ከሚገለበት ለወገኖቻችንን እናቅምሳቸው። ምን አልሽ አንቺ? እኔ ለፍቼ የምሰራው ለጎረቤት ነው እንዴ? ለእናንተ ብዬ ነው። እነሱ መስራት ይችላሉ ለመለወጥ። ምን ሆናችሁ ነው? ፊታችሁ አመለበሰ። እንዲያው ምን ሆናችሁ? እማ ካለን ላይ ለሌላቸው ብናካፍል ለተቸገረ ብንሰጥ ምን ይጎድልብናል? በጸጋ ላይ ጸጋ በረከት እናገኛለን እንጂ። ልክ ብለሻል ልጄ፣ ልክ ብለሻል። እኔ እኮ ከሁሉም እያደረኩኝ እንዲሄድ አስቤ ነበረ። ለማን የምትናገሪው? ለወይዘሮ አለሜ ነው? አይሆንም፣ ከእርሷ ጋር ብዙ በቀል አለኝ ገና። ደግሞን በቀል ከኛ ሳይሆን ከሰማይ አምላክ ከእግዚአብሔር ዘንድ ነው። ደግሞ አንተ ራስህ ነህ አባቶቻቸውን በቅናት የገደልክባቸው። እነርሱ ግን ሁሉን ትተው ጎረቤት አድርገውናል። ለምን አንተው? እንዲያው ውይ ዘንድሮ እንዲያው ምን ጉር ነው እንዲያው። አባዬ የጨካኞች ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ንፋስ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀት ጥላ ሆነሃል ይላል በትንቢተ ኢሳያስ ምዕራፍ 25 ቁጥር 4። ስለዚህ አባ ሁሉንም መተው አለብህ። 19 ምን ብቻ በኦሪት ዘሌዋውያን ምዕራፍ 19 ከቁጥር 18 ላይ አትበቀልም፣ በሕዝብህም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝና ይላል። ተመልከት፣ አብርሃምም በቀል ከአንድ ፈጣሪ የመጣ ይህች ቀን ደግሞ ይቅር ለእግዚአብሔር የምንባባልባት ቀን ነች። ኧረ ቤት ስብከት በተደረጋችሁ በቀኑ ብሎ አንቺ ዝም ብለሽ ሆድሽን አስቢ። አባዬ አዳምጥ። በመጽሐፈ ኢዮብ ምዕራፍ 11 ከቁጥር 18 እስከ 19 ተስፋ ስላለ ትዘላለህ፣ ትቀመጣለህ፣ በዙሪያህም ትመለከታለህ፣ በድህንነትህም ታርፋለህ። ከሞላ ጎደል መጽሐፈ መክብብ ምዕራፍ 5 ቁጥር 12፣ አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 10 ቁጥር 31 ይበልጥ ያስተምራል። አባ እማዬ ፍሬ ዝም በሉኝ ያልግብናል። ደግሞ መስጠት ለሰጥ እግዚአብሔር አምላክ ደግሞ የበለጠ ይሰጠናል። ልጅ ኦሪት ዘዳግም ምዕራፍ 15 ቁጥር 11 እንደሚለው ድሆች ከምድር ላይ አያልቁምና፣ ስለዚህ እኔ በሀገር ውስጥ ላለው ድሃ ለተቸገረው ወንድምን እጅህን ትከፍታለህ ብዬ አዝሃለሁ ይላል። አየሽ የኔ ልጅ እግዚአብሔር የተሰጠን ቃል ነው። በመጽሐፍ ምሳሌ ምዕራፍ 3 ቁጥር 27 11 እስከ 24 እስከ 25 በደንብ ያስተምረናል። የኔ ልጅ ቃለ ሕይወት ያሰማልንማ። ቅዱስ ያዕቆብ በመልእክቱ እንዳስተማረን በያዕቆብ ምዕራፍ 2 ከቁጥር 15 እስከ 17 እንዲሁም የሉቃስ ወንጌል ምዕራፍ 6 38 ስጡ ይሰጣችኋል፣ በምትሰፍሩበትም መስፈሪያ ተመልሶ ይሰፈርላችኋል፣ የተጨቆነንና የተነቃነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። ቃለ ሕይወት ያሰማልን። በሉ እንግዲህ በጊዜና አብረን እንሄድ። ተማርኩ ወለማወቅ ለካ ጠይቁ ይመለስላቸዋል የሚባለው ትክክለኛ ነው። ውድ አድማጮቻችን እስካሁን ስትከታተሉት የነበረው ከቅዱስ ገብርኤል በቀሲስ ተስፋ ማርያም የንስሐ የጽዋ ማህበር ልጆች ዝግጅት ወደ እናንተ የቀረበላቸው መንፈሳዊ ጭውውት ክፍል 1 ይህንን ይመስል ነበር። ውድ ጊዜያችሁና ሰዓታችሁ መስዋዕት አድርጋችሁ ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም በእናታችን በቅድስት ድንግል ማርያም ስም ከልብ እናመሰግናለን። በድጋሜ መልካም በዓል ይሆንልን። እስከምንገናኝ ቸር እንሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም። ይቆየን። አሜን። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃ
አሜን አሜን። በእውነት ቃለ ሕይወትን ቃለ በረከትን ያሰማልን። አሜን። ውድ ተመልካቾቻችን፣ ውድ የቻናላችን ተከታታዮች ይህን የመሰለ መንፈሳዊ ጭውውት እነሆ ብለናል። መልካም አስተያየታችሁን ኮመንት ላይ በማስቀመጥ እንደዚሁም ሰብስክራይብ፣ ላይክ አዲስ የሆናችሁም ሰብስክራይብ በማድረግ ላይክ፣ ሼር በማድረግ